ጤና ይስጥልን የቮይስ ኦፍ ኢትዮጵያ ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ ምናደርስበት ሰዓት ላይ ነው የምንገኘው። አርዕስተ ዜናውን አስቀድመን ወደ ዝርዝር መረጃዎቹ የምናልፍ ይሆናል። ኢህአፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎች ግድያ ለመላው ዓለም ተደራሽ እንዲያደርጉ ጠየቀ። አብን በአማራ ትግል ስም የሚምሉ የተወሰኑ ቡድኖች ከመሃል ሀገር ፖለቲካ የተሰናበቱ ኃይሎችን ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ከሰሰ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የቮይስ ኦፍ ኢትዮጵያ ቤተሰቦች እነዚህን መረጃዎች አሁን ምናስደምጣችሁ ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር መረጃዎቹ የምናልፍ ይሆናል። አብን በአማራ ትግል ስም የሚምሉ የተወሰኑ ቡድኖች ከመሃል ሀገር ፖለቲካ የተሰናበቱ ኃይሎችን ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ከሰሰ። የአማራ ብሔራዊ ንቅናቄ አብን የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነትን ከፍሎ ከመሃል ሀገር ፖለቲካ ያሰናበታቸው ኃይሎች ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ኮነነ። ይህም በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት እንደሆነ አብን በጽኑ ያምናል ሲል ፓርቲው ትላንት ማክሰኞ የካቲት 3 ቀን 2018 ዓ.ም ባወጣው መግለጫ ገልጿል። አብን በመግለጫው በአማራ ክልል የተከሰተው የጸጥታ ችግር ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት መሆኑን ጠቅሶ ሆኖም ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷልን ብሏል። አሁን ላይ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ እንዲሁም ህዝቡን ከከፋ የሰብአዊ መብት ቀውስ ለደህንነት ስጋት እንዲሁም ለኢኮኖሚ ድቀት አልፎም ለህልውና አደጋ የሚጋለጥ እንቅስቃሴ አይሎ መምጣቱን የስራ አስፈጻሚ ኮሚቴው ገምግሟል። መግለጫውም አያይዞ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩ ጠላትነትን ያስተሳሰራቸው ኃይሎች አንድም የአማራን ህዝብ ለዘላለማዊ እረፍት ለመንሳት ዓላማቸውን ለማሳካት ሁለትም ሀገርን ለማፍረስ የእጅ አዙር አመራር የሚሰጡበት እንደሆነ መጥቷልም ሲል አክሏል። ወደ ቀጣዩ መረጃ ስንሻገር የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ ለኢትዮጵያ የምግብ ዋስትናና ለኑሮ ማሻሻያ መቋቋም አቅምን መገንባት ፕሮግራም ማስፈጸሚያ የሚውል የ71.9 ሚሊዮን ዶላር የፋይናንስ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታወቀ። ሚኒስቴሩ ባወጣው መግለጫ ስምምነቱ በገንዘብ ሚኒስትሩ አቶ አህመድ ሺዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር አሌክስ ሙቢር መካከል መፈረሙ ተገልጿል። ባንኩ ይህን ስምምነት የተፈራረሙ የአረንጓዴ የአየር ንብረት ፈንድ ወይንም ደግሞ GCF እውቅና ያለው ወኪል በመሆን ነው። እንደ ሚኒስትሩ መግለጫ ከሆነ ፕሮጀክቱ በአሁኑ ወቅት በአፍሪካ ልማት ባንክ ድጋፍ እየተከናወነ ያለውን ለምግብና ለስርዓተ ምግብ ዋስትና የመቋቋም አቅምን የመገንባት ፕሮግራም የሚያግዝ ነው ብለዋል። በተጨማሪም በከብት አርቢና በከፊል አርሶ አደር ማህበረሰቦች ላይ የአየር ንብረት ለውጥ ጋር ተያይዞ የሚከሰቱ ተጋላጭነቶችን ለመቀነስ የሚደረገውን ጥረት ያሰፋልም ተብሏል። የተነሳሽነት ቀደም ሲል በባንኩ ድጋፍ የተከናወኑ ተግባራትን መነሻ ያደረገ ሲሆን ይህም ቀጠናዊ የሆነውን የድርቅ መቋቋም አቅምና ዘላቂ የኑሮ መሰረት ፕሮግራም እንደሚያጠቃልል ተጠቅሟል። ፕሮግራሙ የአየር ንብረት ለውጥን የሚቋቋሙ የፈጠራ ስራዎችን፣ የዲጂታል ምክር አገልግሎቶችንና የአየር ንብረት የገንዘብ ድጋፍን ለማግኘት የሚያስችሉ የተሻሻሉ አማራጮችን ያስተዋውቃል ተብሎ ይጠበቃል። በተጨማሪም የአየር ንብረት ለውጥን የሚቋቋሙ መሰረተ ልማቶች እንዲገነቡ ድጋፍ እንደሚያደርግም ተመላክቷል። የታቀዱት ተግባራት የውሃ መሰረተ ልማት ግንባታን፣ የመስኖ ልማትን፣ የቁም እንስሳት መገልገያዎችን ማስፋፋትና የታዳሽ ኃይል አማራጮችንም ያካትታሉ። ከጠቅላላ ገንዘብ ድጋፍ ውስጥ 25.64 ሚሊዮን የአሜሪካን ዶላር በገንዘብ እርዳታ መልኩ የሚሰጥ ሲሆን ቀሪው 46.30 ሚሊዮን የአሜሪካን ዶላር ደግሞ በብድር መልክ የሚቀርብ መሆኑ ሚኒስተሩ ገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ኢህአፓ ዓለም አቀፍ መገናኛ ብዙሃን የሰላማዊ ሰዎችን ግድያ ለመላው ዓለም ተደራሽ እንዲያደርጉ ጠየቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይንም ኢህአፓ ዓለም አቀፍ መገናኛ ብዙሃን የአፍሪካ ህብረት ጉባኤ ሽፋን በሚሰጡበት ወቅት በኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብቶች ጥሰቶችን በመመዝገብ ለዓለም አቀፉ ማህበረሰብ ተደራሽ እንዲያደርጉ ጠይቋል። ፓርቲው ባወጣውና ለአዲስ ማለዳ በላከለት መግለጫ መገናኛ ብዙሃኑ በኢትዮጵያና በአፍሪካ ህብረት የመሪዎች ጉባኤን በሚመዘገቡበት ወቅት የእውነት ፍላጊነትን የነጻነትና
ለህዝብ ተጠያቂ መሆንን መሰረታዊ የጋዜጠኝነት መርሆችን እንዲያከብሩ አሳስበዋል። ኢህአፓ በአዲስ አበባ የሚካሄዱ ዲፕሎማሲያዊ መድረኮች የዓለምን ትኩረት ቢስቡም በአማራ፣ በኦሮሚያ፣ በትግራይና በሌሎች አካባቢዎች የሚገኙ ማህበረሰቦች የሰው አልባ አውሮፕላኖች ድሮን ጥቃቶችንና የሲቪል ሰዎችን ሞት ጨምሮ አሁንም ለጥቃት እየተጋለጡ እንደሚገኙ አመላክተዋል። እነዚህ ሁኔታዎች መርምሮ አለመዘገብ በሚሊዮን የሚቆጠር ሰዎች ድምጽ እንዳይሰማና ስቃያቸው እንዳይታይ የማድረግ አደጋ አለውም ሲሉ አስጠንቅቀዋል። በዚህም እነዚህ ዓለም አቀፍ መገናኛ ብዙሃን ቢያደርጓቸው ያለውን 5 ነጥቦችን ዘርዝሯል። ከአዲስ አበባ ውጪ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎችን እንዲፈልጉ፣ ጥቃት ከደረሰባቸው ማህበረሰቦች ከሰብአዊ ረዳት ሰራተኞችና ከገለልተኛ ታዛቢዎች ጋር እንዲነጋገሩ፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና በሺዎች የሚቆጠሩ ንጹሃን ዜጎች በመንግስት አማካኝነት ለዓመታት ያላግባብ ታስረው የሚገኙባቸውን እስር ቤቶች እንዲጎበኙ፣ በጥንቃቄ በሚዛናዊነትና በድፍረት እንዲዘግቡ፣ የሰላማዊ ሰዎች ስቃይ በመሪዎች ስብሰባና በአዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርጉ ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበር። በሌሎች አዳዲስ መረጃዎች እስክንገናኝ ድረስ ደህና ቆዩልን።